ህልመኛ ነው ለህልሙ የሚኖር አሳቢ ነው ነገን ለመስራት የሚታትር ጀግና ነው ቀስ በቀስ እያደገ የመጣ ትናንቱን ያረሳ የደረሰበት ያላረካው ነጯን ኢትዮጵያ ለመስራት ዕለት ዕለት የሚለፋ የደረሰበት የስልጣን ጫፍ ሳያኮራው ጭቃ ለመንካስ ሳይጠየፍ አፈርን አብኩቶ አዋራን አራግፎ የዘመናት ቅርስ የሚሆን አሻራን ለማኖር የሚጣደፍ ከትናንቱ ያልተጣላ ያለፈውን የማይረግም ከሱ በፊት የነበሩ መሪዎች የሰሩትን ለማስቀጠል ድፍረትን የተላበሰ የሰሩትን ስህተት ለማረም ሌላ ስህተት የማይፈጥር ነገሮችን በይቅርታ አክሞ ቀጣዩን ኢትዮጵያ የልጆቻችንን ተስፋ የመኖሪያችንን ምድር ለመፍጠር እየተጋ ያለ ሰው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። ትውልዱ ከለምለሚቷ ጅማ ምድር ነው። ዘርፈ ብዙ ሃይማኖት ካለባት ልዩ ልዩ እሳቤና ባህልና ወግ ከሚራመዱባት ከትንሿ በሻሻ መንደር ከዚያች ትንሽ መንደር ተነስቶ መላዋን ኢትዮጵያ አካሎ ከሁሉም ማህበረሰብ የተለያየ እሳቤዎችን ቀስሞ ከ4 ኪሎ መንበር ላይ ሆኖ ኢትዮጵያን ለመምራት እድል ያገኘ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገሩ ያለው ፍቅር ወደ ፍጽምና የተጠጋ ሲሆን ያቺ በዘመን አቀብብሎሽ ውስጥ ራሷን ያጣችውን ታላቅነቷ ከስሞ ውበቷ ረግፎ ተፈሪነቷና ገናናነቷ ጠፍቶ ውቅያኖስ ሁሉ በስሟ እንዳልተጠራ ባህር ለማኝ የሆነችውን ሀገር ወደ ቀደመ ክብሯ ለመመለስ የተሽጎረጎረና የተጎሳቆለ መልኳን ለማደስ ቆርጦ የተነሳ የታላቅ ሀገር ታላቅ መሪ ለመሆን እልፍ ጊዜ ተዘጋጅቶ ጊዜና ወቅቱ ሲደርስ የስልጣኑን ማማ የተቆናጠጠ ከሰውም በላይ ሰው ሆኖ በአስተሳሰብ ልቀቱ የኢሳያስና የአልሲሲን ሴራ ያከሸፈ የህዋትን ጥጋብ ያፈረሰ የፋኖን ፉከራ ልኩን ያሳየ የሸኔን ግድያ ያከሸፈ ልደቱ አያሌውን የከሰርኩ ፖለቲከኛ ነኝ ያስባለ በጨዋነት ጭንብል ውስጥ ተደብቆ ህዝቡን ሲያታልል የኖረውን ሀብታሙ አያሌው ተራ ሌባ እንደሆነ እንድናውቅ መንገድ የከፈተ መሳይ መኮንን ፋሲሌን ያለምና አንዳርጋቸው ጽጌ ከኢትዮጵያ ይልቅ ለግብጽ ከአዲስ አበባ ይልቅ ለካይሮ ከአማራ ከኦሮሞና ከትግሬ ይልቅ ስለ ኤርትራ ዋጋ ሊከፍሉ የተዘጋጁ የሙሶሎኒ የልጅ ልጅ የባንዳዎች ጌጥ ሀገርን በመሸጥ የማይሞላውን ከርሳቸውን ለመሙላት ለአልሲሲ የተሸጡ ተክላዎች መሆናቸውን እንድናውቅ ፍኖት የቀደደ በዝምታ ውስጥ እልፍ የጣለ ጀግና መሪ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። የኢትዮጵያን ታላቅነት ሊመልስ የተዘጋጀ እናቱ የተነበዩለትን ንግርት ለመኖር እድል ያገኘ ያቺ በነብዩ መሐመድ የተመሰከረላትን የሐበሻ ምድር ለመምራት እድል ያገኘ የአቢሲኒያ ምድር የኩሽ ምንጭ የሆነችውን ታላቅ አገር ለመስራት አልሞ ህልሙን እየኖረ የሚገኝ የ49 ዓመት ዕድሜ ያለው ጀግና መሪ ሲሆን ሁሌም የሚያቃዠንን የታሪክ ስብራታችንን ሊጠግን የተዘጋጀ ከ4 ኪሎ መንበሩ ላይ ተሰይሞ ድፍን ኢትዮጵያን ለመስራት ዕለት ዕለት የሚታትር ጠንካራ መሪ ነው። ስድብ የሚያበረታው መገፋት የሚያጠነክረው መጠላት የማይበርደው መወደድ የማይሞቀው ሁሉንም በልኩ አይቶ በምላቱ ላይ ከፍ ብሎ ለኢትዮጵያ ከፍታ የሚጨነቅ ከሰው የሚልቅ ታላቅ ሰው ሆኖ ከኋላችን ተነስተው የቀደሙን አገራት ላይ ለመድረስ ከነባሩ የተለየ ሐሳብ ይዞ የተገኘ በምዕተ ዓመት አንድ ጊዜ የሚገኝ ዘመኑን የሚዋጅ ትልቅ መሪ ሆኖ ኢትዮጵያ የሚገባትን ነገር ለመስጠት በልቡ አስቦ በአእምሮ አመላልሶ በእጆቹ አስደናቂ ተግባራትን እየከወነ የሚገኝ ስለ ኢትዮጵያ አንድ አይደለም እልፍ ሞቶችን ለመቀበል የተዘጋጀ ራሷን የቻለች ከብድር የጸዳች የብልጽግና ማማ የሆነች ዜጎቿ የሚኮሩባት ኢትዮጵያዊነት ታላቅነት የሚባልላትን ሀገር ለመስራት መሰረት እየጣለ የሚገኝ የማሸነፍ ባህር ያለው የብልጽግና አባት የማደግ ተምሳሌት የሆነ መሪ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። ጎንደር የሚገባት ረብሻ አይደለም። ይቺ ከተማ የነገስታት ምድር የታላላቅ ሰዎች መገኛ የአጼ ፋሲል መናገሻ የሆነች ውብ ከተማ ነበረች። ይቺ ከተማ ለዘመናዊቷ ኢትዮጵያ መወለድ ምክንያት የሆነውን ለአንድ ኢትዮጵያ መመስረት ዋልታና ማገር የሆነውን አጼ ቴዎድሮስን ያፈራች አዲስ አበባ ሳትታወቅ ከ15ኛው መቶ ክፍለ ዘመን ጀምሮ እንደ ፀሐይ ያበራች እንደ ጨረቃ የደመቀች እንደ ከዋክብት ለጨለማችን ፍንጣቂ ብርሃንን የሰጠች የታላቋ ኢትዮጵያ መጸነሻ ከተማ ሆና ቆይታለች። የጎንደር ስልጣኔ ከግሪኳ አቴንስና ሜሶፖታሚያ እንዲሁም ከሌሎቹ ታላላቅ ስልጣኔዎች እኩል የደረሰ ታላቅ ስልጣኔ ነበር። ጎንደር የሊቃውንት ሀገር፣ የካህናት ምንጭ፣ የቋንቋ ምሁራን መፍለቂያ ታምረኛ ቦታ ናት። ሰሜን አርማጭሆ፣ ደብረ ታቦርና ጋይንት፣ ዳንሻና ሁመራ የስልጣኔ ምንጭ የሆነችው የጎንደር ከተማ ካላቸው። ይቺ ከተማ የፋሲል መዲና ስትሆን በውስጧ በለሳ፣ ወረታ፣ ጎርጎራና ፎገራን እንዲሁም ሰሜን ተራሮችን ይዛለች። ጎንደር ለመይሳው ካሳ መነሻ ስትሆን
በውስጧ ቋራን፣ ደባርቅና ዳባትን አካታለች። ቁጣው የነብር ግርማው አንበሳ ነው የሚባልለት ጎንደሬ ወልቃይትንና ጋይንትን እንዲሁም ሰሜን አርማጮ የሚባሉ ልዩ ልዩ ቦታዎችን አካታለች። ጎንደር በትናንት ስልጣኔ ውስጥ ያለች ትዝታዋን ወደ ኋላ እየቃኘች ወደፊት ለመፈንጠር እየተዘጋጀች ያለች ሀገር ናት። ያቺ የመካከለኛ ዘመን የስልጣኔ ማማ የሆነች ከተማ እንዴት ከትናንቱ አንሳ ሮጣ የቀደመቻቸው ከተሞች ሁሉ ወደ ኋላ ሊያዩት ይገባል የሚል ቁጭት ያደረባቸው የጎንደር ከተማ አቶ ቻላቸው በውስጣቸው የተቀጣጠለውን የቁጭት ንዳድ ወደ እልህ ቀይረው የጎንደር የስልጣኔ ምልክት የሆነውን የፋሲል ቤተ መንግሥት የሚገባውን እድሳት አድርገውለታል። በትናንትናው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ እንዲመረቅ አድርጓል። ይህ እድሳት በትናንትና ትዝታዋ ውስጥ እየዋኘች ላለችው ጎንደር ታላቅ መነሳሳትን የሚፈጥር ሲሆን ወደ ቀደመ ክብሯ ለመመለስ ጊዜው አሁን እንደሆነ የተረዱት ልጆቿን አነሳስታ ጎርጎራንና ሌሎች የጎንደር ከተማ ስፍራዎችን ወደ ላቀ ውበት ለመለወጥ ተዘጋጅታለች። ጎንደር ትናንትናዋን ሳትለቅ ዛሬን ልትመልስ ዛሬ ላይ ሆና ነገዋን ልትዋጅ በሚናወጥ ማዕበል ላይ ሳትዛነፍ ልትጓዝ ወደ ቀደመ ማንነቷ ልትመለስ ለቃላቸው ታማኝና ለክራቸው ሟች የሆኑ ልጆቿን አስተባብራ ወደ እድገት ማማዋ ልትሻገር ሙሽራነቷን የሚመጥን ሥራ ለመስራት ቆርጣ ተነስታለች። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በጎንደር ከተማ ተገኝተው ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉም ነገር አላፊ ነው፣ የማያልፈው እንዲህ አይነት ስራ ነው ሲሉ የተናገሩት ለምንድን ነው የሚለውን ጉዳይ ተንትነን የምንመለከት ሲሆን ከዚህ በተጨማሪ የጀነራል አለምሸት ልብን የሚያሞቅ ንግግርና ዘመነ ካሴ በሕይወት አለ ወይ የሚለውን ጉዳይ የምናነሳበት ይሆናል። ሌላ የህዋትን ጉዳይና በስቅላት የተቀጣውን ፋኖ መጨረሻ አንስተን ሰፊ ምልከታ የምናደርግ ይሆናል። እስከ ትንታኔው ፍጻሜ ድረስ አብራችሁን ቆዩ እያልኩኝ ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ በመጻፍ የማል ሚዲያ ቤተሰብ እንዲሆኑ ጋብዛለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉም ነገር አላፊ ነው፣ የማያልፈው እንዲህ አይነት ስራ ነው። ይህ ንግግር የኔ ንግግር አይደለም። ይህ እይታ የኔ አይደለም። ይህ ንግግር በኢትዮጵያ መንበር ላይ የመጨረሻውን ቁንጮ የተቆናጠጡት የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። ሁሉም ያልፋል፣ የማያልፉ የሚመስሉ ቀናቶች ሁሉ ያልፋሉ። ለማክሰኞ ተራውን የማይለቅ ሰኞ የለም። ጨለማ በብርሃን ይሸነፋል፣ ብርሃንም ሰዓቱን ጠብቆ ለጨለማ ጊዜውን ይለቃል። ክረምትም ለበጋ በጋም ለክረምት ይሸነፋል። ሁሉም ተፈራራቂ ነው። ምንም ነገር ቋሚ ሊሆን አይችልም። ትናንትና የታየ ለነገ አያስተማምንም። ጠንካራው ደካማ ለፍስፍሱ አይበገር ይሆናሉ። ሁሉም ነገር በጊዜ ዑደት ውስጥ ስፍራውን ለሚገባው እየለቀቀ ይሄዳል። ዳዊትም በመንበሩ አልጸናም፣ ሰለሞንም ከነጥበቡ ሞተ እንጂ ጥበቡ ከሞት አላዳነውም። ይህንን ለመረዳት ሰው መሆን ያሻል። ሰው ማለት ደግሞ ከራስ በላይ ለሌላ ማሰብ፣ አሁን ላይ ሆኖ ነገን መዋጀት ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስም ከስብ በላይ ይሸታል የሚለውን ሀገረኛ ቢል በሚገባ ገብቷቸዋል። ለዚያም ነው በእልፍ ስድብ ውስጥ በሚናወጥ መልሕቅ ውስጥ ሆነው በትራቸውን አጠንክረው መሬቱ ላይ ተክለው ወደፊት እየተጓዙ ያሉት። ይህ ጊዜ ያልፋል። ማን ጥሩ ማን መጥፎ እንደሆነ ለማየት ጊዜ ዳኛ ሆኖ በችሎት ተሰይሞ የዛሬ ከሳሾችን የነገ አመስጋኝ ያደርጋቸዋል። በአስጨናቂ ቀናት ውስጥ በሚያስፈራ ጨለማ ውስጥ ብርሃኑን እየገለጠ እየተጓዘ የሚገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ፋኖ እሳቤ አማራን ለማጥፋት የመጣ የሞት መልአክ ተደርጎ ቢሳልም እሱ ግን ስለ እነሱ እሳቤ ሳይሆን በውስጡ ስለሰነቀው የሀገሩ ፍቅር ሲል ጎንደርን ወደሚገባት ቦታ ለመመለስ እየተጣጣረ ይገኛል። ዛሬ ትናንትና አይደለም፣ ነገም ዛሬ መሆን አይችልም። የተሰጠንና የተፈቀደልን ጊዜ አሁን ነው። ጊዜ የሚባል ነገር የለንም። ሁሌም መስራት ይገባናል። ጎንደር በ15ኛው መቶ ክፍለ ዘመን ትልቅ ነበረች። ዛሬ ግን በትናንቷ ቦታ ላይ አይደለችም። ይህ ለምን ሆነ ብለን መጠየቅ ይገባናል። ትናንትና የነበሩ መሪዎች ለጎንደር ተጨንቀው ምንም ነገር መስራት አልተቻላቸውም። ይህ መንግስት ግን ስለ ጎንደር ብቻ ሳይሆን ስለመላው ኢትዮጵያ ተጨንቆ ብዙ ነገሮችን እያደረገ ይገኛል። ብናግዘው ጎንደር ሙሽራ ሆና አብባ ወደ ቀደመ ብቻ ሳይሆን ወደ መጪው ስልጣኔ ትሻገራለች። ሳይረፍድ ሊገባችሁ ይገባል። በጦርነት የተለወጠ ቦታና ስፍራ የለም። በጦርነት የፈረሰ እንጂ የለማ ሀገር የለም። ለበርካታ ጊዜ በጦርነት አሳልፈናል። ምንም ለውጥ አላመጣንም። እነዛ ጊዜያት ለጎንደር ብቻ ሳይሆን ለኢትዮጵያም ጭምር ጠብ ስል ስደፍን ሆነው አልፈዋል። ጊዜው አሁን ነው፣ ሳይረፍድ ልንረዳው ይገባል ሲሉ
ከሃይማኖታቸው ይልቅ ሰውነታቸው ከብሔራቸው ይልቅ አገራቸው የሚበልጥባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በጎንደር ፋሲል ቤተ መንግስት ሆነው ተናግረዋል። ልክ ነው፣ ወጣትነት መልካም ነው። ጉልበት ይኖርካል፣ ስሜት ይኖርካል። የፈለከውን ተራራ በጉልበት ትወጣለህ፣ የፈለከውን ቁልቁለት በፍጥነት ትወርዳለህ። ይሁን እንጂ በወጣትነት የምትዘራውን በሽምግልና ወራት ታጭደዋለህ። ዛሬ ላይ ፋኖነን አማራን ነፃ እናወጣለን ብላችሁ ጫካ የገባችሁ ወጣቶች አማራ በእስራት ውስጥ አይደለም፣ የሚሰራለት የሚጨነቅለት መሪ በ4 ኪሎ መንበር ላይ ይገኛል። ይህ መሪ ለሚሰራው ሥራ እንቅፋት ሆናችሁ የእናንተንም የእርጅና ዘመናችሁን የልጆቻችሁንም ነገ አታበላሹ። ችግሮቻችሁን በንግግር ለመፍታት ወስኑና ከመንግስት ጋር ለመደራደር ሞክሩ። ይህ ለጎንደርም ሆነ ለአማራ እንዲሁም ለኢትዮጵያ ትልቅ ረፍት ነው። ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ የጥፋት ካራ ይዞ እንቅልፋቶ መባከንና ማሳመጽ መጨረሻው ሲያልፍ ተስፋ ሲጨልምና እቅድ ሲሰናከል እንደ አበደ ውሻ እርስ በርስ ያናክሳል። ሌባ ሲሰርቅ አይጣላም ሲካፈል ነው እንጂ እንዲሉ የአማራን አርሶ አደርና ነፍሰ ጡር እንዲሁም ትልልቅ አባቶችን ሳይቀር በማስጨነቅ ሲዘርፉ የነበሩ የፋኖ አባላት እርስ በርስ በመጣላት ሽጉጥ ሲማዘዙ የቆዩ ሲሆን አሁን ደግሞ በቡድን ተከፋፍለው አንዱ በሌላኛው ላይ የስቅላት ሞት ፍርድን እንዲፈጽም ወስነዋል። አበራ ማለት የመንግስቱ አማረ ቀኝ እጅ ሲሆን በዝርፊያ የሚያገኙትን ገንዘብ ሁሉ ለሁለት ሲካፈሉና የግል ሕይወታቸውን ሲያደላድሉ ቆይቷል። በዚህም የተነሳ ከዝርፊያ የሚገኘው ገንዘብም ሆነ ንብረት ወደ ዘመነ ካሴ መላክ አለበት በሚል ከነዘመነ ካሴ ጋር ግጭት ውስጥ የገባው አበራ አግማስ ከ2 ሳምንት በፊት በዘመነ ትዕዛዝ ታፍኖ የነበረ ሲሆን ሰሞኑን እዛው በታፈነበት ተሰቅሎ በአሰቃቂ ሁኔታ ተገድሎ ተገኝቷል። ዘመነ ካሴ የገዛ የትግል አጋሩን በስቅላት ከቀጣው በኋላ ጤናው ተቃውሶ ራሱን ስቶ በሆስፒታል ተኝቷል። ዘመነ ካሴ የሚተርፍ አይመስልም። ሁሉም ነገር ከባድ ሆኖበታል። በመቀሌ ዮናታን ሀብቶም በሚል ስም ሆስፒታል ውስጥ ራሱን እንደሳተ ቀናት የተቆጠሩት ዘመነ ካሴ የሚተርፍ አልመስል ያላቸው የሆስፒታሉ ሰራተኞች ተጨማሪ ሐኪሞችን እንዲመጡ በማድረግ ርብርብ እያደረጉ ቢገኝም ይህ መረጃ እስከተጠናከረበት ሰዓት ራሱን ከሳተበት ህመም መንቃት አልተቻለውም። ጀነራል አለምሸት ደግፌ ኢትዮጵያ የባህር በር ማግኘቱ አይቀርም፣ ብዙ ሀያላን ሀገራት ጥያቄውን አምነውበታል። ይሁን እንጂ ሁሉም ነገር ቀላል አይደለም። አፈጻጸሙ ላይ ችግር ሊኖር ይችላል፣ ሊያንገላታን ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር ማግኘቷ ጉዳይ የግድ ነው፣ ማግኘቷም አይቀርም ሲሉ የተናገሩ ሲሆን ይህ ህዝብ ትልቅ ህዝብ ነው፣ ይህ ሀገር ትልቅ ሀገር ነው፣ በፍጹም ታፍኖ ሊኖር አይችልም ሲሉ ተደምጧል። እኔ የትግራይ ዋርካ ነኝ ሲሉ የተናገሩት ጀነራል ታደሰ ወረደ ህወሓት በአፋር ክልል የጀመረው ጦርነት የለም ሲሉ የካዱ ሲሆን በሌላ በኩል የትግራይ ማህበረሰብ ከዚህ በኋላ ምንም አይነት ጦርነት ማድረግ አንሻም እያሉ ይገኛሉ። በተጨማሪም በጦርነት የሚነግዱ አሉ ሲሉ የተናገሩት የቀድሞ የትግራይ ክልል ፕሬዝዳንት አቶ ገብሩ አስራት በትግራይ ጦርነት በልጽገው የወጡ ሰዎች አሉ ሲሉም ገልጿል። ጦርነት ውድመትና እልቂት የሚያመጣው ለሚዋጋው ሰው ሲሆን ከላይ ሆኖ ለሚያዋጋው ግን የሀብት ምንጭ ነው ሲሉም አስረድቷል። በአማራ ክልል ጎንደር ከተማ በቋራ ወረዳ የሚንቀሳቀሰው ጽንፈኛ ቡድን በጀግናው መከላከያ የተደመሰሰ ሲሆን በዚህ ቡድን ውስጥ የሚንቀሳቀሱ 100 አባላቱ እስከ ወዲያኛው ተሸኝቷል። በአጠቃላይ በኢትዮጵያ ምድር እየተከናወኑ ያሉ ጦርነት የህዝቡ ፍላጎት ሳይሆን የባዕዳን ተልዕኮ ነውና ማህበረሰቡ ከመንግስት ጎን ቆሞ ፋኖን ሸኔንና ህወሓትን ሊታገል ይገባል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከብሔርም ሆነ ከሃይማኖት መድሎ የጸዳ በኢትዮጵያዊነቱ ወደር ያልተገኘለት መሪ ሲሆን ሺህ መሰናክሎች የማያስቆሙት ሺህ ድሎችም የማያኮሩት በሀገሩ አንድነትና ሁለንተናዊ ብልጽግና ሁሌም በአቋሙ የጸና ሽንፈትን ከቶ የማይወድ የአሸናፊነትና የቁርጠኝነት ሕያው ምልክት ነው። ስለዚህ ከዚህ ሰው ጋር ቆመን ዛሬ ያበራችውን ጎንደር ወደፊትም እንዳበራች እንድትቀጥል በኦሮሚያ በአማራና በትግራይ ክልል የሚገኙ የሻዕቢያ ፍልፍሎችን በጋራ መታገል ተገቢ ነው። የዛሬን በዚያው አበቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ።